እንዴ እኛ ሄደን እናመጣለን አይደለም ምክንያቴ ነው። ሩታ ቤት ካልተናገርሽ እንደውልላችኋለን እኛ በቃ እናስፈቅዳችኋለን። አይ አይደለም መሄድ ስላለብኝ ነው እኮ እውነት። እንደዚህ ቤት ውስጥ ለሽ እኛ ወንዶች ነን ምንም አናውቅም። በመሀል ሊያመው ይችላል ምናምን በቃ ብዙ ነገር አለ። ብቻ ዛሬ መሄድ የለብሽም ሩታ። አይደለም መሄድ አለብኝ ግዴታ። ከዚህ በላይ መቆየት የለብኝም። እየመሸብኝ ነው። እየመሸ ነው። እሱ ራሱ ይባፋ ከፈለግሽ ችግር የለውም። ደውይላችሁና ንገሪያቸው አድራለሁ ብያቸው። ልብስሽንም ከፈለግሽ ደግሞ ጠዋት ያምጡልሽ። አይደለም እኔ ልብስ ያን ያህል እኮ ማተር የሚያደርግ ጉዳይ አይደለም፣ ግን መሄድ አለብኝ በቃ። ከዚህ በላይ መቆየት የለብኝም። እኛም ትተነው ነው የምንወጣው ሩታ። ለምን አብራችሁ እናንተ ችግር አለ ነገር ብቻውን የሆነ ነገር ነው። ለምን እናንተ አብራችሁ ለምንድን ነው አሁን ሌላ ነገር ፈጠረው? ሩታዬ አትጂ እያለሽ እኮ ነው። ለምን እናንተ አላችሁ አይደል? አብራችሁ እኛም ትተነው ነው የምንሄደው። በኋላ የሆነ ነገር ሆኖ ብቻውን እኮ ግዴታ በቃ ግዴታ ስለሆነብኝ ነው መሄድ ግዴታ ነው አለብኝ። ገባ ሩታዬ? ግዴታ አንቺ እዚህ ለመሆን እኛ መውጣት አለብን ነው። ለምን ትወጣላችሁ? አበይ አንቺ ነሽ የምታስፈልጊው ሩታ። በእናትሽ አቤል እያስጨነቃችሁ ነው እኮ። ወደን እኮ አይደለም ምን አስጨነቅሽ ሩታ እኮ ማለት አሁንም እስካሁንም ሰዓት ድረስ በቃ አብሬው የሆንኩት የነገርኳችሁ ነው። በቃ በጣም ብዙ ያሳለፍናቸው ጥሩ ነገሮች አሉ። እነዛን ነገራቶች እያሰብኩኝ መቼም ጥያው አልሄድም እንደዛ ሆኖ አይኔ እያየ። ስለዚህ አሁን ደግሞ ደህና ነው አብራችሁ ትሁኑ። ቢያንስ ዳሪ ዛሬ ሩታ አንደኛ ነገር ታክሲ አታገኝም፣ በጣም መሽቷል። ችግር የለውም መራይድ አለ ነገር በቃ አብርሃም ያለበት ሁኔታ ተጥሎ የሚሄድበት አይነት ሁኔታ ላይ አይደለም። አይሆንም ከዚህ በላይ መቆየት የለብኝም። ወታየት ነው ትለሽው። ቢያንስ ዛሬን እዚህ ዳሪ እንዴ ቢኒ አልችልም አይደለም ሆስፒታል ሌላ ጊዜ መምጣት ካለብኝ ልመጣ እችላለሁ፣ እሞክራለሁ ሌላ ጊዜ ለመምጣት። አይደለም ሆስፒታል ውስጥ እንዴት እንደሆነ አይተሻላ። በስንት መከራ ነው የነቃው እንዴ ሩታ። ቢያንስ ነገሮችን እናስብ እንጂ መድኃኒቱን በአግባቡ ሰልሽ። እናንተም አብራችሁ መድኃኒቱን እየተከታተላችሁ ስጡት። ምግብ ብላ፣ ፈሳሽ ነገር በደንብ ሰልሽ። ራስህን ጠብቅ እሺ። በቃ እንደተጨናነቅ ቻው። ከዚህ በላይ መቆየት ሩታ ወዴት ነሽ? ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ። ዛሬኛ ረፍተሽ ትውጫለሽ ወይ? ኧረ በእግዚአብሔር በእናትሽ ሩጫኛ ረፍተሽ ትውጫለሽ። በጣም ታስፈልጊ እንዳንቺ ልንከባከበው አንችልም። በእግዚአብሔር እንዳንቺ ልንከባከበው እንዳንቺ ምግብ ልንሰጠው አንችልም። በእግዚአብሔር መድኃኒቱን በስተክል ሚሽ ባንቺ ስትኖሪ እየመሻ ነው። ቤተሰብ ቢያንስ እስኪሻለው ቢያንስ እንደምን ብለሽ በእግዚአብሔር ያለውን ነገር አልተረዳችሁም እኮ እናንተ ነው አይደለም። ሩታ ለሁለታችሁ ነው እየተጨነቅን ያለ ነው አይደለም። አያውቁም። ቀኑን ሙሉ አልደወልኩም። እኔም ጨንቆኝ በቃ ከእናንተ ጋር ነው ያሳለፍኩት። ደውይላቸው አልነገርኳቸውም። ቢኒ ፕሊስ ልትረዱ ሞክሩ እንጂ ግን በጣም ብዙ ጊዜ ደውሎ አላነሳውላቸውም። እኛ እኮ ያለውን ግቢ መሄድ እንችላለን። አቤል አለ መንገር እንችላለን። ልብሶችሽን ማምጣት እንችላለን። ችግር የለውም። እኔ እሱ እንትን አይደለም እኮ ሩታ ለዛሬ ዳሪ እዚህ ኧረ በእግዚአብሔር ሩታ አልችልም ዛሬ። ለምን ሩታ አልችልም። በቃ አሰማኝ እንኳን ምክንያት ከሌለሽም በቃ ከዚህ በኋላ ለመምጣት እሞክራለሁ። አይደለም እንደዚህ ሆኖ ጥለሽ ትሄጃለሽ። እዚህ ማደር አልችልም። ለምን ችግር አለው? ቆይ እስኪ የሆነ ያልገባን ነገር አለ እኮ። ቆይ በቃ ልንገርህ፣ እዚህ ማደር አልችልም። የግድ ሌላ እንትን ማለት የለብኝም አይደለ? ግን በቃ እዚህ ማደር ስለማልችል እሺ ቃል ገባላችኋለሁ። ነገ እመጣለሁ። ነገ አየዋለሁ። መጥቼ ግን ማደር አልችልም። ነገም ብመጣ እንዳደር እንዳታስገድዱኝ። የማታድሪበት ነገር ምክንያቱም ንገሪኝ። እሺ አንድ መሽቷል ሰዓቱ። መጥቼ እሱ ማየቴ ማለት ግዴታ ማደር አስፈላጊ ነው? ይሄ ቤት እኮ ያንቺና የአብርሃም ቤት ነው።
በእግዚአብሔር ለምንድን ነው ትተሽ የምትሄጂው? እሺ ኖ አይሆንም። በቃ ከዚህ በላይ መቆየት አለ። እኔ እኮ እንደዚህ ስትንከባከቢ በእግዚአብሔር የታረቃችሁ መስሎኛል። በእግዚአብሔር ማለት ታስታውቂያለሽ ደግሞ ልብሽ እንደሚፈልገው በእግዚአብሔር እንዴ አቤል እኮ ማለት እንደዛው ዝም ብዬ አይቼው ትቼው ነው የነበረብኝ። ማንኛውም ሰው ወይ ስለተንከባከብኩት ስለረዳሁት ወይ ደግሞ በምችለው አቅም ካጠገቡ ስለሆንኩኝ ሌላ ነገር ነው ማለት ነው። እንዲጎዳብሽ እንደማትፈልግ ያስታውቃል ልቡ እና ታዲያ ለምን ይጎዳል? በቃ ሰው የግድ ሌላ ነገር ስለተፈጠረ ጉዳቱን መመኘት ክፉነት ነው። ባባ ለምን እንዲጎዳ ፈልጋለሁ? እሺ አጠገቡ በሳት አጠገቡ ይሄ ልጅ አልዳንም ገና። በቃ ትሪት አድርጊውና ደህና ሲሆን ታወራላችሁ፣ ትነጋገራላችሁ። አሁን እንደዚህ አይነት ሁኔታ ላይ ጥለሽው መሄድ የለብሽም። ሌላ ጭንቀት ነው። ዶክተሮች አይጨነቁ ብዬሻለሁ። ሩታዬ ለዛሬ ብቻ ሻቴ ነበር። በቃ ዛሬ ቢያንስ እስቲ ዛሬ እንየው አብረን። አይደለም እኮ ሆስፒታል ላይ ያለውን ነገር አይተሻል። እንዲህ ባታይ እሺ ኖርማል ነው ጥለሽው የምትይጂ። ሆስፒታል እኮ ያለውን ነገር እንዳለ አይተሻል ሩታ እኮ። እሺ ማለት ያን ነገር ሲፈጠር ጥዬ መውጣት ነበረብኝ እኮ። ያን ነገር አብሬ ማሳለፍ ጥፋት ነው አይደለም እኮ። ያንን ነገር ስላየሽ ቢያንስ አብረሽው ልትሆኝ ይቻላል። ዛሬ አሁን እኮ ቢኒ ደህና ነው፣ ይሻላል። ከቀድሞ እየተረጋጋ ነው ማለት በቃ ጀስታ ጥሩ ላይ ነው ያለው አይደለ? አብርሃምን አታውቂውም? ከዚህ በፊት አንቺን ሲያጣ ምን አይነት እንደሚሆን እኔ ልንገርሽ። እሱ ሩታ ላንቺ ይህ ችግር የተፈጠረው እንግዲህ ለመጣችሁ ልጅ ነው አይደለ? ስለዚህ መፍትሄውን መፈለግ ያለብሽ እራስሽ እኮ። አሁን እኮ ደህና ነው አይደል? ደህና አይደለም። እሺ እኔ ልጅ ማን ነው የሚረዳኝ? ሳንረዳሽ ቀርተን አይደለም፣ ግን ደግሞ ከኛ ከየትኛውም ሰው በላይ አሁን ላይ አንቺን ሽታ አስፈልጊው እያልኩሽ እኮ ነው። ሁሉም ነገር ረስተሽ ሩታ በቃ አሁን በእናታችሁ ከዚህ በላይ ሌላ ነገር ውስጥ ባንገባ ደስ ይለኛል። ባንጨቃጨቅ ምናምን ከዚህ በላይ ካወራን ሌላ ነገሮች መፈጠራቸው አይቀርም፣ ሌላ ጭቅጭቆች መፈጠራቸው አይቀርም እና እኛም እንደዚህ በሆንን ቁጥር አሁን ጋር ሌላ ጭንቀት ነው የምንፈጥረው። ስለዚህ መሄድ ነው ያለብን። ቆይ አንቺ ሀሳብሽ ትክክል ይሆናል። ከዚህ ወጥተሽ ቤት ውስጥ ስትሆኚ እንቅልፍሽ ትሻል፣ በስትክክል ተኛለሽ፣ ወጣ በስትክክል ታስቢያለሽ፣ አትጨነቂም። ችግር የለውም። አብርሃም አንተ በቃ ተዋት፣ ትመጣለች እኮ ነገ እመጣለሁ ብላለች። ቤተሰቦቿ በጣም ነው የምትወደው፣ መመለስም ትፈልጋለች። የሆነ ነገር ቢያስገድዳት እንጂ ሆስፒታል ውስጥ እኛ እንዴት እንደሆነች እኛ ነው የምናውቀው። የሆነ ነገር አስገድዷታል እንጂ በዚህ ቤተሰቦቿ ትንሽ ሳይጫኑት አይቀሩም። አንተ አታልቅስ አብርሃም ራስን ለማረጋጋት ሞክር። በቃ ይሆናል ይመስለኛል ወንድም ትልቅ ወንድም ማለት ነው። አራስ ሲጀምር የሆነ ነገር ቢያስጨንቃት ነው እንጂ በዚህ ልክ እሷ አትጨክንም። ምን ሆነ? ያለቀሰ ኧረ አብርሃም በእግዚአብሔር ለሰው ዘንድ ምን ሆነ ነው? ራስን አታጨናንቅ ተብላ አይደል እንዴ? እሷ ለሊት እመጣለሁ ብላለች። በቃ የሆነ እኛም ያልተረዳናት ነገር አለ የሚያስጨንቃት። ግን ደግሞ ራስህ ስትረጋጋ ነው የትኛውም ነገር ማረጋጋት የምችለው አይደል? እሷንም ወደ ድሮ መመለስ የምችለው ያ ማለት ነው። ቅድም ራሱን በሳተበት ሰዓት ምንም አያውቅም። ምን ወጣ ምን ወረደ አያውቅም። እንደገና መታመም ትፈልጋለህ እንዲያብስ ሲቀጥል ደግሞ ይቅርታ ባታረግልህ ኖሮ ያ ሁሉ ሰዓት ጫማዋን አውልቃ በባዶ እግሯ እዚህ ድረስ አትመጣም። ያ ሁሉ ሰዓት እንደዛ አትሆንም ነበር። እየሆነች የነበረችው ሁኔታ ብታይ ከዚህ በላይ ነው፣ ከቃላት በላይ የሆነ ነገር ነው። በጣም ይቅርታ አድርጋለች፣ ትወድሃለች፣ አንተ ቦታ አላት። ግን ከጀርባ የሚገፋፋት ነገር አለ። ቤተሰቦቿም ሊሆኑ ይችላሉ። የተፈጠረውን ሁኔታ እንደዚህ ባትጨነቅ ነው ሲጀመር። ገብቶሃል? የምሬ ነው። ለአንተ ባታስብና ለአንተ ትልቅ ቦታ ባይኖራት እንደፈለገ ይሁን ብላ አንተን ማለት ትችል ነበር። ግን ደግሞ ስለምታስብልህና አብራክ መሆን ስለምትፈልግ ነው። ግን ደግሞ እኛ ያልተረዳናትን ነገር አለ እዚህ ጋር። እሱን ነገር ደግሞ ቀስ ብለን እናታረግ። ግን አንተ እስከዛ ተረጋጋልን። እኛም የቱ ውስጥ እንግባ? እሷ ጋር እንበል፣ አንተ መታመም እንበል። አቤላውን እሱ ማልቀሱ እኮ ምንም አይፈይድለትም። መጨነቅ እንደ ሌላ ነገር ይፈጥርበታል። ቅድም ምግብ ብላ ስንለውም እንደዛ አልበላም አለ። አሁን ደግሞ ብቻውን ያለቅሳል። ይሄ ነገር እኮ ለራስ አይጠቅምም። ምንም አሁን ወደ መፍትሄ ነው መሄድ ያለብን። አብርሽ መጀመሪያ ወደ ጤንነት ተመለስ።
ተረጋጋ። በእግዚአብሔር አብርሽ። አቤል በቃ እኔ መተኛት ነው የምፈልገው። ተወኝ በቃ ይተኛቱ። አቤል አይተኛም። እሺ ተኛ በቃ እንዳታለቅስሽ ከዚህ በኋላ